አብርሃም ጊዜ ብዙ ነገር አለ። ጊዜ ስጠን እስቲ ከኛም ጋር ደግሞ ሁንና ጊዜ ስጠን። ዛሬ ከአብርሃም አንድ ነገር ተሰምቷል። እሺ የሚል ነገር አብርሃም ሩታና ከኤፍሬም ውጭ እሺ ብሎ የሚያውቀው ሰው የለም። ሰሞኑን እንደዚህ ነገሮች ከተፈጠሩ በኋላ ማንንም እሺ ብሎ አይቀበልም። ማንም ሰው ያለው ነገር ከነሱ ውጭ ልክ አይደለም። ማንም በዛ ሂድ ማንም በዚህ ሂድ ቢለው አይሰማም ከሩታና ከኤፍሬም ውጭ። ዛሬ ግን ጊዜ ለመስጠት ተስማምቷል። ስለዚህ ይሄ መልካም ነገር ነው። ይሄ በጣም ጥሩ እርምጃ ነው። ዛሬ እየሰማን ያለው ነገር በጣም ነገሮችን እያጠራልን እየሄደ ነው። አብርሃም መጀመሪያ ጊዜ መስጠት እንደሚችል ተስማማ። አሁን እየሰማን ያለነው ነገር ደግሞ እስካሁን የኛን ጥርጣሬ በደንብ ትክክል መሆኑን የሚያረጋግጥልን ነገር ነው እየሰማን ያለነው። ብዙዎች እይታቸውን የሚያስተካክላላቸው ነገር ነው። አብርሃም የእውነት የእሱ ሀሳብ ነው አይደለም እያልን ብዙ ለተቸገረን ሰዎች ዛሬ መልሱን ሰጥቶናል አብርሃም። ስለዚህ መንገዱ እየተጠረገ ነው። አብርሽ ደህና የሚሆንበት ጊዜ ሩቅ አይደለም፣ ቅርብ ነው። ቤተሰብ ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁ? እንደምናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። ዛሬም እንደተለመደው በአዲስ ቪዲዮ እንደገና ተመልሼ መጥቻለሁ። ዛሬ በጣም ብዙ ጉዶች አሉ። መስማት የምትፈልጓቸው ሁላችንም ብንሰማቸው ብላችሁ የምታስቧቸው ነገሮች፣ ሰሞኑን ፋሚሊውን ቤተሰቡን ሲበጠብጠው የነበረው ነገር ዛሬ በግልጽ ምን እንደነበረ ታውቋል። ፋሚሊስ ይሄን ነገር ሙሉ ቪዲዮውን እስከ መጨረሻው አብራችሁ ከቆያችሁ ሁሉንም ነገር ታውቃላችሁ። አካውንቱን ሰብስክራይብ ያደረጋችሁ አካውንቱን ሰብስክራይብ አድርጉ። ቪዲዮውን ከወደዳችሁ ደግሞ ላይክ ማድረጋችሁን አትርሱ። ቤተሰብ ቀጥታ ወደ ቪዲዮ ነገር ምን መሰለሽ ብዙዬ እኔ ነገሮችን ችላ ብዬ እንደማልቀበል ነገርሽ ነበር ባለፈውና ምን እያደረኩ ነበር? አብርሃምን የሚከታተሉ ሰዎች ነበሩና አብርሃም ብቻውን የሚሆንበትን ሰዓቶች ፈልጉልኝ፣ አጣሩልኝ። ምክንያቱም ከማጋ ሲወጣ ሲገባ ከነሱ ጋር ሆኖ ደህንነት እየተሰማኝ አይደለም። ተረዳሽ? ከነሱ ጋር ሆኖ ደህንነት እየተሰማኝ ስላልሆነ የት እንደሚሄድ የት ወክ እንደሚያደርግ ኤቭሪቲንግ አውቃለሁ። ገባሽ? ስለዚህ ዛሬ አብርሃም እዚህ ካፌ ነው ያለው። የዳኒ ሚና ከፍ እያለ ነው። ፋሚሊስ ከወንድሙ ከእህቱ ከሁሉም ከቤተሰቦቹ በላይ የአብርሽ ሁኔታ ዳኒን በደንብ እያሳሰቡ፣ ዛሬ የምንሰማው ደግሞ ሌላ ነገር ነው። አብርሽን የሚከታተል ሰው ተመድቦለታል። አብርሽ ምንድነው የበላው፣ ምንድነው የጠጣው፣ የት ነው የሚውለው፣ እያንዳንዱ ነገር ዳኒ ላይ ይደርሳል። የዳኒ ምንጮች እጃቸው ረጅም ነው። ስለዚህ ዳኒ በጣም ብዙ ነገሮችን እየሞከረ ነው። አሁንም ብዙ ነገሮችን እስካሁን እየፈጠረ ያለው እሱ ነው። ያኔም ቡዜን ይዞ ወደ ቤት መሄድ፣ ከዛ በኋላ አብርሃምን ደግሞ ይዞ ወደ እነ ቡዜ በመምጣት ዛሬ ደግሞ በአካል አብርሽ የሚገኝበትን ቦታ አጥንቶ በሰዎቹ አፈላልጎ ይዟቸዋል። ስለዚህ የዳኒ ሽልማት በጣም ከፍ እያለ ነው። ፋሚሊስ ሰሞኑን የነበሩ ነገሮችንም ስሙን ለማደስ በጣም ተፍ እያለ ነው። ሁላችሁም ሰሞኑ ኮሜንት ላይ ብዙ እየተቀጠቀጠ ነው። ሁላችሁም ሀሳባችሁን በዳኒ ላይ እየሰጣችሁ ነው የነበረው። ሁሉም በቤተሰቡንም የሚታመን ሰው ሆኗል። በፊት ዳኒ ምን በእነሱ በኩል ምን አይነት እይታ እንደነበረው ታውቃላችሁ። አሁን ግን ከፊት እየቀደመ ያለው ብዙ ነገሮችን እያደረገ ያለው ይህን ያክል እንደዚህ ነገር ውስጥ የሚከተው ምን ከእሱ ጋር የሚገናኝ ነገር አለ ብለን ወደፊት ሙሉ መረጃውን እናገኛለን ብዬ አስባለሁ። እስካሁን ግን የዳኒ እንቅስቃሴ ሌላ ታሪክ ውስጥ ገብቷል። ቤተሰብ እዚህ መሆኑን የሚያውቁት ሩታና ኤፍሬም ናቸው። እነሱ ናቸው እዚህ ካፌ ጠብቀኝ ያሉኝ። ይመጣለን እዚህ ካፌ ጠብቀኝ ኤፍሬምና ሩታ ማለት ነው። አስቀምጣውት ሄደው ነው እዚህ እኮ የሆነ ዕቃ ነው ምናምን እዚህ ጠብቀን ብለውኝ አብረን የመጣ ነው እኮ እዚህ እና ከእነሱ ውጭ እዚህ እንደመጣ ማንም አያውቅም እና ግራ ገብቶኝ ነው። ለምን አሁን የምሰማው ነገር በጣም ያሳዝናል። ፋሚሊስ ማለት እንደ አንድ ሰው እንደ አንድ ወንድ እንደሚሰማው ማለት እንደሚቆረቆር ሰውንን ስናስብ ባሏን አንድ ሴት አስቀምጣ የሆነ ቦታ አስቀምጣ የሆነን ሰው ወንድሙን ይዛ ገበያ የምትሄድበት ሱቅ ብቻውን ነው። አስባችሁታል? ያለበትን ሁኔታ ታውቃለች። እያንዳንዱን ነገር ሙሉን ነገር አይታለች። ስለዚህ እሱን እዚህ ቦታ አስቀምጣ እንደ ሕፃን ልጅ እዚህ ጋር ጠብቀኝ የትም እንዳትሄድ ተመልሼ እስከመጣ ተብለን እንደምንታዘዘው ሁሉ ይሄ ልጅ አምኖ እኔ እኮ የሚገርመኝ ደግሞ አምኖ ነው የሚቀበለው። አይደብረውም ምናምን። እንዲያውም አለማድረጉ እንደዛ አለማድረጉ ነው እሱን የሚያሳስበው እንጂ እነሱ ያሉት ነገር እነሱ የሚናገሩት ነገር እያንዳንዱ ነገር አያሳስበው። እሱ የታዘዘውን አለማድረጉ ብቻ ነው የሚቆረቆረው። ይሄ ነገር እስከ መቼ ነው የሚቀጥለው? መቼ ነው መፍትሄው የሚለው በጣም ረዝሞብናል። ፋሚሊስ ሁላችሁም እንደዚህ እንደኔ እንደረዘመባችሁ እርግጠኛ ነኝ። የዚህ ነገር መቼ መፍትሄው መቼ ትክክለኛው ነገር እንደሚመጣ በጣም አጓጉታችኋል ብዬ አስባለሁ። ነው ብርድ እንዳይመጣ እኮ ውስጥ እንባ
ዝናብ አይደለም ያጥኛል ሲመጡ ያጥኛል። እሱ ችግር የለውም። እዚሁ ናቸው እኮ ይነግሩናል። ችግር የለም። አንድ ካፌ ውስጥ እኮ ነው ያለነውና ይሄኛው ካፌ ማለት እየተገባ ውስጥ አንድ አይነት ተመሳሳይ ነው። አባ መተው ራሱ ቢያጡ ውስጥ ላይ ፈልጉ ያጡ ይችላል። ስልክ የለም እንዴ? ስልክ አንተ ጋር አይደለም ነው? ግን በቃ አንተ ጋር ከሆነ ይደውልልሃል። ና እዚህ ነው እውነት የአብርሽ ሁኔታ እኔ ከአቅሜ በላይ ይሆናል። ፋሚሊስ እና እየሰማችሁ ነው እያለ ያለውን ማለት እነሱ ካዘዙት ምንም ያደርጋል። ዝናብ እየዘነበ ነው፣ የለበሰው ቦዲ ነው እያያችሁት ነው። እንደዚህ እየዘነበ እዛ ካስቀመጡኝ ቦታ የትም አልነቃነቅም። መጣው ያጡኛል። እያያችሁት ነው። ስልክ የለውም እንዳለ ስልክን ይዟል። ደውለ ማግኘት ይችላሉ። የትም እንሂድ አይደለም፣ እዛው ካፌ ውስጥ ነው፣ ሌላ ቤት ውስጥ ውጭ ላይ ነው ያሉት። አሁን ይሄ አብርሃም ነው ወይ ነው? አሁን ብዙ ጊዜ እኔ እኮ ትናንትናም ዛሬም እንደዚህ ነገሮችን እንትን እያልኩ ያለሁት የአብርሃም የሆነ ቀን ለብ ይላል፣ የሆነ ቀን ሞቅ ይላል። በቃ የማይያዝ ሆነብንና ሰው መቼም የሚያስብ አእምሮ በትክክል የሚያመዛዝን ሰው ዝናብ እየዘነበ እዚች ቦታ ቁም ብሎኛል ብሎ እዛች ቦታ ላለመንቀሳቀስ ህፃን ልጅም ቢሆን አይቀመጥም። ማለት ምን አይነት ምንድን ነው የሆነው ነው? ትናንትና ከትናንትና ወዲያ ደህና ነው ብለን ስናስብ ድጋሚ ተመልሶ ደግሞ ታች ላይ እናገኘዋለን። ስለዚህ የእነሱን ትእዛዝ እንደ ፈጣሪ ትእዛዝ የሚፈራበት ምን ስለሆነ ነው? ስለዚህ የአብርሃም መሞቅና ለብ ማለት ብዙዎቻችንን የተለያየ ነገር እንድናስብ የተለያየ ሀሳብ እንድናስብ እያደረገን ነው። ዛሬ ደግሞ ብሶበት ነው የመጣው። ብሶበት ፋሚሊስ በፊት እስቲ እንትን በል ገብቷል። ምን ሆነኝ ያለው የሚለው ደግሞ ለእኛም ጥያቄ ነው። የሆንከው ነገር ነው ያልገባን እንጂ እየሆንክ ያለው ነገር እየታየን ነው። ሁሉም ሰው የሚያየው እኛ የምናየው ነገር ነው። ግን ምን ነካ የሚለው ነገር ወይ ሳይካትሪስትም ካስፈለገ ሳይካትሪስት እንድታይ ላድርግ፣ ችግር የለውም። የሆነ ነገርም ከሆነ በቃ አይምሮ እንዲመለስ ነው የምፈልገው። ብዙ ነገር አለ። ጊዜ ስጠን እስቲ ከእኛም ጋር ደግሞ ሁንና ጊዜ ስጠን። ዛሬ ከአብርሃም አንድ ነገር ተሰምቷል። እሺ የሚል ነገር አብርሃም ሩታና ከኤፍሬም ውጭ እሺ ብሎ የሚያውቀው ሰው የለም። ሰሞኑን እንደዚህ ነገሮች ከተፈጠሩ በኋላ ማንንም እሺ ብሎ አይቀበልም። ማንም ሰው ያለው ነገር ከነሱ ውጭ ልክ አይደለም። ማንም በዛ ሂድ ማንም በዚህ ሂድ ቢለው አይሰማም ከሩታና ከኤፍሬም ውጭ። ዛሬ ግን ጊዜ ለመስጠት ተስማምቷል። ስለዚህ ይሄ መልካም ነገር ነው። ይሄ በጣም ጥሩ እርምጃ ነው። አብርሃም መጀመሪያ በጣም ችግሩ ምንድነው? እሺ አይልም ማለት እነሱ የሚሉትን ከዛ ውጭ ምንም ነገር አያደርግም ነበር። ስለዚህ ይሄ ልጅ ጠጋ ብሎ ለመገዝና ለመርዳት የእሱን ፍላጎት እስከሌለ ድረስ በጣም አስቸጋሪ ነው የሚሆነው ቤተሰብ። ዛሬ ግን እንዲረዱት የሆነ መፍትሄ እንዲፈልጉለት እሺ የሚለው ቃል ወጥቷል። ይሄ እሺ በጣም ቀላል አድርጋችሁ አታስቡት ቤተሰብ። ብዙ መደናገሮችን ብዙ ግራ መጋባቶችን የሚያስተካክል እሽታ ነው። ስለዚህ አብርሃም እሺ ያለ ማለት ሊያግዙት ሊረዱት የሚፈልጉ ሰዎችን ተቀበለ ማለት በጣም መንገዱን ያሳጥረዋል። ይሄ እሽታ እንዲቀጥል እንፈልጋለን። ነገሮች በዚህ መልኩ ዛሬ እሺ እንዳለው እንዲፈጥኑና መፍትሄ እንዲያገኙ የሁላችንም ፍላጎት ነው። ጧት 3 ሰዓት ላይ ራስን አዘጋጅ ተጠብቀን ከዛ ለኛ መተን አስመሰለን። ይሄን ቢያንስ እሺ ብለን በቃ ለነሱ ጊዜ እየሰጠ ነው። ችግር የለውም እሱን ስንደስታየዋለን። ገባ ለነሱ አሁን ጊዜ እየሰጠ ነው። ቦታማ እንሄዳለን። ምን አንተ ደህና የምትሆንበት ቦታ ነው ልንሄድ የምንችለው። ወደ ራስህ ማስታወስን የምትችልበት ቦታ ነው ልንሄድ የምንችለው እንጂ አሁን እንዲህ በላቸው አላልሁም። እስቲ ንገረኝ። በራስህ ነው ሁሉ ነገር የምትነግረው የምትለን አይደለም ማለት እኮ። ይሄ ማለት እኮ ደህና ዛሬ እየሰማን ያለው ነገር በጣም ነገሮችን እያጠራልን እየሄደ ነው። አብርሃም መጀመሪያ ጊዜ መስጠት እንደሚችል ተስማማ። አሁን እየሰማን ያለነው ነገር ደግሞ እስካሁን የኛን ጥርጣሬ በደንብ ትክክል መሆኑን የሚያረጋግጥልን ነገር ነው እየሰማን ያለነው። አብርሽ የሚያደርጋቸው እያንዳንዱ እንቅስቃሴዎች እነሱ ባሰመሩለት መስመር እንደሆነ መንገድ ብቻ አይደለም የሚናገረው የሚያስበው ነገር ሁሉ እነሱ በዚህ ሂድ በዚህ ውጣ ባሉት እንደሆነ ከአብርሽ ሰምተናል ዛሬ። ይሄ እስካሁን የተለያዩ ሰዎች የነበራቸውን አስተያየት አብርሃም በቃ ፈልጎ ነው በራሱ መንገድ መኖር ፈልጎ ነው ለምንድን ነው ደህና አይደለም እያላችሁ የምትናገሩት እያሉ ሲሉን ለነበሩ ሰዎች ዛሬ መልሳቸውን ያገኙበት ቀን ነው ቤተሰብ። አብርሽ የኔ ሐሳብ አይደለም እያንዳንዱን በል የሚባለው ነገር የነሱ ሐሳብ ነው እንጂ የኔ መልካም ፍቃድ አይደለም ብሏል ቤተሰብ። ይሄ ቀላል ነገር አይደለም። ብዙዎች እይታቸውን የሚያስተካክላላቸው ነገር ነው። አብርሃም የእውነት የሱ ሐሳብ ነው አይደለም እያልን ብዙ ለተቸገረን ሰዎች ዛሬ መልሱን ሰጥቶናል አብርሃም። ስለዚህ መንገዱ እየተጠረገ ነው። አብርሽ ደህና የሚሆንበት ጊዜ
ሩቅ አይደለም ቅርብ ነው ቤተሰብ። አሁን ይዘንህ እንሄድ ነበር ግን ሌላ ግርግር ነው። አብርሃም አሁን ለምን አንሄድም? ትሄዳለህ አሁን ከኛ ጋር? ባለፈው ይኸውልህ አብረን እንደነበርክ ነገሮችን ሳናስተካክል አብሮን የመጣው ልጅ ነው ነገሩን ያበላሸው። አሁን ግን ማንም የለም መተሃል አብረን መተና ከፈለክ ትሄዳለህ ከኛ ጋር አድርገህ ጠዋት 12 ሰዓት ላይ በዛው እንወጣለን። አሁንማ ኤፍሬም እና ሩታ ይጠብቁኛል። እሺ ችግር የለውም ትነግራችኋለህ። ምን ችግር አለ? ሂጃለሁ በላቸው። በጣም ጥሩ ሀሳብ ነበር። ሳያገኙት እነሱ በትክክል በአካል አግኝተው ሳይነግራቸው ምናልባት ሊናገር ይችላል። እንደዚህ አግኝተውኝ እንደዚህ ብለውኛል ብሎ ሊነግራቸው ይችላል። አሁን ግን ማንም ባላየበት፣ ማንም ባልሰማበት፣ ከማንም ጋር ባልተገናኘበት ሁኔታ ሊያግዙት ቢሞክሩ ቢስማማ በጣም ጥሩ ነበር። ግን ነገ አድሮ ይሄ ነገር ይሆናል የሁላችንም ጥያቄ ነው ቤተሰብ። እኛ መቼም ጥሩ ነገር እንዲሆን ምኞታችን ነው። እኛ አናሟርትም። ቢሆን በጣም ደስ ይለናል ቢስተካከል። ግን አሁን እነሱን ሲያገኙት አብርሃም ገና ሳይነካ ሳይጠይቅ ሊነግራቸው ይችላል። ምክንያቱም እነሱ ይጠይቃሉ። የምር እኔ አሁን አይጠይቁም ማለት ነው። ማን ጋር ነበርክ እንዴት ነበርክ ማለታቸው አይቀርም። ስለዚህ እነ ቡዜ መጥተዋል፣ እነ ዳኒ መጥተው ነበር እንደዚህ አሉኝ ካለ ነገ እሱን የማያገኙበትን መንገድ ያመቻቹለታል። ስለዚህ ዛሬ ቢሄድ ቢስማማ በጣም ጥሩ ነበር። ብረት በጋለበት አይደል የሚባለው፣ እንደጋለ ቢስተካከል ጥሩ ነበር። ግን አብርሃም ሊስማማ አልቻለም። ምክንያቱም እነዚህ ሰዎች እንደ ቆብ ቢስማር አንድ ቦታ ላይ ቀጥቅጠው መተው አስቀምጠውት ሄደዋል። ስለዚህ እነሱ መጥተው ካልነቀሉት አብርሃም ከዛ ቦታ አይነሳም። ዝናብ መጥቶ ያልተነሳ ልጅ አሁን እነሱ ይዘን እንሂድ በዚህ ሰዓት ቢሉት አይስማማም። ስለዚህ ቢሆንና ቢፈቅድ እሱ ይዘውት ቢሄዱ የተሻለ ይሆን ነበር። ምናልባት አብርሃም እንዲድን ትክክለኛው ጊዜ ነው ከተባለ ግን ላይነግራቸው ይችላል። ከነገራቸው ግን ይሄ ነገር አሁንም ይበላሻል። ግን ለአሁኑ ያለው ሂደት በጣም ጥሩ ነገር እያየን ነው ቤተሰብ። ሁሉም ሰው ነው የሚጨነቀው በዚህ ጉዳይ ላይ ሁሉም ሰው ተጨንቋልና ምን ማድረግ እንዳለብን አላውቅም። ብቻ ግን ፈጣሪ ከረዳ ነገ ማድረግ ያለብን ነገር 13 ሰዓት ተገናኝተን ማድረግ ያለብን ነገር እንደዋወል። ከዛ በኋላ እሱን እንትን ብለን ማድረግ ያለብን እናደርጋለን። እሱ ከቤት መውጣት ያለበት እንዴት እንደሆነ እህቴ ጋር ብሎ ከመጣ ለኔ ደውልልኛል ቀጥታ። ከዛ በኋላ ያለው ነገር እንላለን። እንግዲህ ይቅናችሁ ነው የሚባለው። እስካሁን እየሞከሩ ነው። እስካሁን ብዙ ነገሮችን ለማድረግ እየሞከሩ ነገሮች አልተስተካከሉም። የሚፈልጉትን ትክክለኛ ጊዜ አላገኙም። ይሄ ጊዜ ትክክል ነው። የአብርሃም የሚስተካከልበት ወደ ቀድሞ ነገሩ ይመለስበት ጊዜው አሁን ነው ተብሎ ከተፈቀደ እንግዲህ ከላይ ዛሬ ይሆናል ብለን እናስባለን። የኛም ምኞት ነገ እስኪ የተሻለ ነገር ይመጣል፣ መልካም ነገር። ምክንያቱም ሁሌም ተስፋ ማድረጋችን አናቆምምና ነገም ይሄ ነገር ተሳክቶ ይሆናል ብለን እናስባለን። ፋሚሊስ የዛሬው ቪዲዮ ይህን ይመስላል። ከኔ ጋር ስለነበራችሁ በጣም አመሰግናለሁ። በቀጣይ በሌላ ቪዲዮ እንደገና እንገናኛለን። አካውንቱን ሰብስክራይብ ያደረጋችሁ ሰዎች አካውንቱን ሰብስክራይብ አድርጉ። ቪዲዮውን ከወደዳችሁት ደግሞ ላይክ ማድረጋችሁን እንዳትረሱ። ይመቻል።